ሄዳ ስትመረመር ነፍሰ ጡር መሆኗን አወቀች። እናም ሆዷ አደገ። ማርታ በሰዓቱ ለአንድ ዓመት ያህል ለትምህርት ወደ ውጭ ሀገር ሄዳ ነበር። የሰላም ሆድ አደገ። ከዚያ ልጇ ተወለደች። በተወለደች በሁለት ሳምንት ውስጥ እኔ ሳላውቅ ወንድሜ ወስዶ መንገድ ላይ ጣላት። የተጣለችው ልጅ አንቺ ነሽ። እናትሽ ሰላም ናት። የእናትነት ስሜቱን አውቀሽው ነበር? ዳጣ ነግሬሽ ነበር እኮ ዳጣ፣ እንደማትችይው ነግሬሽ ነበር እኮ። ተረጋጊ ብዬሽ ነበር እኮ ዳጣ። በመጨረሻ ዳጣ እናቷን አውቃ እራሷን ስታ ሆስፒታል ገባች። ዳጣ ምንም እናቷን ለማወቅ ጉጉት ቢኖራትም ግን አንድም ቀን ሰላም እናቴ ትሆናለች ብላ አላሰበችም። ከሰላም ጋር እንግዲህ በጣም ብዙ ጊዜ አብረው አሳልፈዋል። ሰላም ምን ያክል ስትንከባከባት እንደነበርና ምን ያክል ፍቅር ትሰጣት እንደነበረ ታውቃለች። ደረጀ እንግዲህ ዳጣ ከሰላም እንደተወለደች እና በምን አይነት ሁኔታ እንደተወለደች እና ጎዳና ላይ የተጣለችበትንም ምክንያት ሲነግራት ዳጣ የኋላ ታሪኳን መቋቋም አቅቷት ወዲያውኑ ነበረ እራሷን ስታ የወደቀችው። በዚህ ሰዓት እንግዲህ ደረጀ ዳጣ እንድትነሳ ለማድረግ የሚችለውን ነገር ሁሉ አድርጎ ነበረ። ነገር ግን ዳጣ ልስነቃለት አልቻለችም። ወዲያውኑ ወደ ሆስፒታል ይዟት ይሄዳል ማለት ነው። ዳጣ እናቷን በማወቋ ደስ ያላችሁና እንደዚሁም ደግሞ ደረጀ ለብዙ ጊዜ መናገር ያቃተውን ነገር በመናገሩ ደስ ያላችሁ ይህን ቪዲዮ ላይክ፣ እንደዚሁም ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ዳጣ እንግዲህ ምንም መሆን የለባትም። እንግዲህ የሰማችው ታሪክ በጣም ከአቅሟ በላይ እንደሚሆንና መቋቋም እንደማትችል ደረጀም አስቀድሞ ሲነግራት ነበረ። መረጋጋት ይኖርብሻል፣ ይህንን ነገር ስትሰሚ ምናልባት ደግሞ መቋቋም ሊያቅትሽ ይችላል ብሎ አስቀድሞ ነግሯት ነበረ ማለት ነው። ደረጀም እንግዲህ ከ21 ዓመት በፊት ማርታ ለትምህርት ወደ ውጭ ሀገር በሄደችበት ሰዓት እንግዲህ ከሰላም ጋር በስህተት እንደተኛና ዳጣ እንደተረገዘች ከዛም በተወለደችበት በሁለተኛው ሳምንት ወንድሟ አውጥቶ ጎዳና ላይ እንደ ጣላትና ከ21 ዓመት በኋላ እሷም ተመልሳ ወደ እነሱ እንደመጣች ነበረ ታሪኳን ሲነግራት የነበረው። ዳጣ እንግዲህ ይህንን ታሪክ ምንም የምታውቀው ነገር አልነበረም። በጣም ለብዙ ጊዜ ደረጀ እንዲነግራት ትፈልግ ነበረ። እሱ ግን የመናገር አቅሙን ስላላገኘው ምንም ነገር ነግሯት አያውቅም ነበረ ማለት ነው። እንግዲህ በስተመጨረሻ ደረጀ በጣም እያለቀሰና በመጸጸት ዳጣ የጥፋቱ ልጅ እንደሆነች ማለትም እንግዲህ በስህተት ምክንያት እንደተወለደችም ሲነግራት ነበረ። ከዚህ ቀደም እንግዲህ በዚህ አጋጣሚ እንደተወለደች ነግሯታል። ቢሆንም ግን ከሰላም ይሆናል ብሎ በጭራሽ አላሰብም ነበረ። ቀደም ሲል እንግዲህ የዳጣን ታሪኳን ከመናገሩ በፊት ለዳጣ ከሰላም ጋር ተኝቻለሁኝ፣ ከሰላም ጋር አድር ያለው ሲላት በጣም ደንግጣ ነበረ። እንዴት እማዬን ትተሃት ከሰላም ጋር ከሰራተኛ ጋር እንዴት እንደዚህ ታደርጋለህ ብላ ደረጀን ልትወቅሰው ሞክራ ነበረ ማለት ነው። ግን ከ21 ዓመት በፊት እንደሆነና ዳጣ የሷ ልጅ እንደሆነች ሲነግራት በጣም ደንግጣ የምታወራው ነገር ምንም እየገባኝ አይደለም እያለችው ነበረ። በስተ መጨረሻ እንግዲህ ሰላም እናትሽ ናት ሲላት ወዲያውኑ ነበረ ራሷን እየሳተችው ማለት ነው። ደረጀ እንግዲህ ቀደም ሲል ለዳጣ ወደ ሰላም ቤት ይዟት ከሄደ በኋላ በሰላም ፊት እናቷ ሰላም እንደሆነች ሊነግራት ነበረ ማለት ነው። ዳጣ ግን ወደዛ ቤት መሄዳቸው በጣም እያበሳጫት ነበረ ማለት ነው። ምክንያቱም ሰላም እናቴ ትሆናለች ብላ ስላልጠረጠረች እዚህ ቆይ ለምንድን ነው የመጣ ነው፣ ለምን እናቴ ጋር አትወስደኝም እያለች
ደረጃ ላይ እየተበሳጨችበት ነበረ። እሱም እንግዲህ ካልተረጋጋሽ ምንም ልነግርሽ አልችልም ተረጋጊ እያላት ነበረ ማለት ነው። እንግዲህ ዳጣ ምን ያክል እናቷን ለማወቅ እንደጓጓች ሰላምም እየተመለከተች እሷም በሰቀቀን ነበረ ስታያት የነበረው ማለት ነው። እንግዲህ ሰላም በጣም ፈርታ ነበረ በዛን ሰዓት ማለት ነው። በቃ እንውጣ እያለች ስትል እንግዲህ ሰላም ቆይ ለምንድን ነው የማትነግራት እያለች ደረጃን እንትን ስትለው ነበረ ማለት ነው። እንግዲህ በዚህ ሰዓት ደረጀ ሰላምም እንድትረጋጋና ዳጣም ደግሞ በዚህ ሁኔታ ሊነግራት እንደማይችልና መረጋጋት እንዳለባት እየነገራት ነበረ። እንግዲህ ዳጣ መቼም ቢሆን ከሰራተኛ እወለዳለሁ ብላ አላሰበችም። ቢሆንም ግን ደግሞ ሰላም እናቷ እንደሆነች ካወቀች በኋላ ምናልባት ለሰላም ያላት አመለካከት ወይም ደግሞ ለደረጃ ያላት አመለካከት ይቀንስ ይሆን ብላችሁ ታስባላችሁ? ምክንያቱም ቀደም ሲል እንግዲህ ከሰራተኛ ጋር ተኝቶ ማለት ነው ከሰላም ጋር ተኝቶ እንደነበረ ሲነግራት ዳጣ በጣም ተበሳጭታ ነበረ። እንዴት ከሰራተኛ ጋር ትተኛለህ ብለው ነበረ ማለት ነው። እንግዲህ ይህ ታሪክ የራሷ ሆኖ ስታገኘው ምናልባትም በአባቷ ልታዝንበትም ትችል ይሆናል ማለት ነው። እንግዲህ ሰላም ከቅርብ ጊዜ ወዲህ እንዴት ትንከባከባት እንደነበር እና ዳጣን ከሁሉም ቤተሰብ አስበልጣ ትወዳት እንደነበረ ተመልክተናል። ይህንን ነገር ሁሉ ስታደርግ የነበረው እኔ ልጇ እንደሆንኩኝ አውቃ ነው ማለት ነው። በዛ ላይ ደግሞ ለናታን ጽፋ እየሰጠችው ደብዳቤ ዳጣን ልጄ እያለች ነበረ ስትል የነበረው። ይህ ሁሉ ነገር ለካ እውነት ነሯል ብላ ዳጣ ልትል ትችላለች ማለት ነው። እንግዲህ ማርታ በሰላም ቤት ሊነግራት በነበረበት ሰዓት እንግዲህ ማርታ ወደዛ ቤት ስትመጣ ማለትም ወደ ሰላም ቤት ባላሰቡት ቅጽበት ነበረ እየመጣችባቸው። ደረጃ ወደ ውስጥ ገብቶ ከተደበቀ በኋላ ዳጣ ደግሞ ማርታ ከዛ ቤት ቶሎ እንድትወጣና ደረጃ ከተደበቀበት ወጥቶ እናቷን እንዲነግራት ከመጓጓቷ የተነሳ ማርታን አሁን እኮ ወደ ሆስፒታል ማለትም ክትባት ስለነበረ ልንሄድ ስንል መጣሽ ብላ ወዲያውኑ ከዛ ከቤት እንድትወጣ አድርገዋታል ማለት ነው። ግን ዳጣ አንድ ጥያቄ የሆነባት ነገር እዛ ጋር ማርታን ሲያያት ማለትም ወደዛ ቤት ወደ ሰላም ቤት ስትመጣ ደረጃን ለምንድን ነው የተደበከው እያለችው እየጠየቀችው ነበረ። በዚህ ሰዓት እንግዲህ አንቺ የማታውቂው በጣም ብዙ ሚስጥር አለ ብሎ ነበረ ሁሉንም ነገር እየነገራት ማለት ነው። እንግዲህ ዳጣ ከሆስፒታል ማለትም ራሷን ከሳተችበት ስትነቃ ምን ሊሰማት ይችላል ብላችሁ ታስባላችሁ? ማርታስ ደግሞ በዚህ ልክ ዝም እያለችው የእውነት ደረጃን ሳትጠረጥረውና የሆነ ያልገባት ነገር ስላለ ነው ወይስ ደግሞ ገብቷት እንዳልገባት ሆና ለማለፍ እየሞከረች ነው? እንግዲህ ማርታ በጣም ብዙ ጊዜ ልጇ አብዬ እንድትጠራጠር አድርጋት ነበረ። ብዙ ጊዜም ተጠራጥራ ነበረ ማለት ነው። ነገር ግን አሁን ጥርጣሬዋን ሙሉ ለሙሉ ከውስጧ አጥፍታ ደረጀን ልክ እንደ ታማኝ ባል አድርጋ እያየችው ነው። እንግዲህ ደረጀን በጣም እየጎዳው ያለው ነገር የማርታ አለመጠራጠር ነው። ማርታ ግን የሆነ ነገር የምታውቅ ወይም ደግሞ የሆነ ትልቅ ጥርጣሬ ውስጡ አለ። ግን ያንን ነገር ማሳየትና ማውጣት ስላልፈለገች ነው እንጂ ደረጀ የሆነ ነገር እንዳለው ማለትም ዳጣ እዛ ቤት ውስጥ የሆነ የያዘ ነገር እንዳላትና ሰላምም ደግሞ ከማን ነው ያረገዘችው የሚለው ነገር ትልቅ ጥያቄ ሆኖባታል። ግን ጥርጣሬዋን ለማንም ሰው ማሳየት ስላልፈለገች በውስጧ ደብቃ ይዘዋለች ማለት ነው። ምናልባት ይሄ እውነት ከፈነዳና ማርታ ሁሉንም ነገር ካወቀች ደረጃ እንደሚያስበው ማርታ እንትን ልትል አትችልም ማለት እንግዲህ ትሞትብኛለች እያለ ነው እንግዲህ ደረጃ ትልቅ ስጋት የሆነበት ማለት ነው። ማርታ ግን ይህ ጥርጣሬ ውስጧ ስላለ ውስጧን አሳምነዋለች። ስለዚህ እነሱ በሚያስቡት ልክ ማርታ ልትጎዳ ላትችልም ትችላለች ማለት ነው። በእርግጥ በጣም ልቧ ሊሰበርና ልታዝን ትችላለች። ግን እነሱ በሚያስቡት ልክ ላይሆን ይችላል ማለት ነው። ማርታ የሆነ ትልቅ እየደበቀችው ጥርጣሬ በውስጧ እንዳለ እርግጥ ነው። በሌላ በኩል እንግዲህ የአብዬ እና የዳጣ ሁለቱም ናታንን ማፍቀራቸው ነው። እንግዲህ አብዬ እኔ ጸባይ እንደ በፊቱ አይደለም ተቀይሬያለሁ እና አሁን ከተቀየርኩኝ በኋላ ለምንድን ነው የምትጠላኝ እያለች እየጠየቀችው ነበረ። ናታንም እንደማይጠላት ነበር ሲነግራት የነበረው። ቢሆንም ግን አብዬ አሁን ላይ ዳጣን እንደሚወዳትና እሷም ደግሞ እንደምትወደው ታውቃለች። ቢሆንም ግን በመካከላቸው አንዳንድ ጊዜ ለመግባት ትሞክራለች ማለት ነው። አሳልፋ ለዳጣ ለመስጠት ትወስንና ግን ደግሞ ናታንን በጣም ስለምትወደውና ስለምታፈቅረው
ለራሷ ለማድረግ ትጓጓለች ማለት ነው። እንግዲህ ማርታም ብዙ ጊዜ ናታንን ያብዬ እንዲሆን እየገፋፋቸው ነበረ። ናታን እንግዲህ የሁለቱ እህት ማማች መሆንና ሁለቱም እሱን መውደዳቸው በጣም አስጨናቂ ሆኖበታል ማለት ነው። ቢሆንም ግን ዳጣና ናታን መለያየት የለባቸውም። ዳጣ በጣም ብዙ ነገር ሳታገኝ ብዙ ነገር ደስተኛ ሳትሆን ለ21 ዓመት ሙሉ ስትሰቃይ ይኖራለች። ከዚህ በኋላ ግን ናታን ለሷ ይገባታል ማለት ነው። ናታን ቢሆን አብጊያ ከተቀየረች እና ጸባይዋ ከተስተካከለ በኋላ ለእሷ ያለው አመለካከት እየተቀየረ ቢመጣም ይሄ ነገር ደግሞ አብጊያን ወደ እሱ እንዲገፋፋት እና ማርታም ደግሞ በሁለቱ መካከል ያለውን ግንኙነት እንድታጠናክረው እና ሁለቱም አንድ ላይ እንዲሆኑ የምትፈልገው ፍላጎት በጣም እየጨመረ መጥቷል ማለት ነው። እንግዲህ ምናልባት አቢጊያ በቅርቡ እንደምትመረቅ እና በዛን ሰዓት እንግዲህ ቀለበት እንዲያደርግላት ትፈልጋለች። ይህንንም በተደጋጋሚ ናታን እየነገረችው ነበረ። ናታን ግን ችግር የለውም ምናምን እያለ ነበር ሲመልስላት የነበረው። ይህ ነገር ደግሞ ለማርታ ትልቅ ተስፋ ሰጥቷታል ማለት ነው። ስለዚህ ናታን እና ዳጣ ፍቅረኛሞች እንደሆኑ እንዳለ ቤተሰቡ ማወቅ አለበት የምትሉ ይህን ቪዲዮ ላይክ፣ እንደዚሁም ቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።